እንደምን ሰነበታችሁ ውድ አድማጭ ተመልካቾቻችን። ይህ በሆፕ ቻናል ኢትዮጵያ በአማርኛ ቋንቋ ስርጭት እየተዘጋጀ የሚቀርብላችሁ የመጽሐፍ ቅዱስ ጥናታችን የኢያሱ መጽሐፍ ጥናት መርሃ ግብራችን ነው። ውድ አድማጭ ተመልካቾቻችን የዚህን የአራተኛውን ሩብ ዓመት መርሃ ግብር አብረውን ለማጥናት ያሉትን ላስተዋውቃችሁና ወደ ጥናታችን እንሄዳለን። ዶክተር ዮናስ እህቴትና እንዲሁም ፓስተር ኤፍሬም አብረውኝ የሚገኙ ሲሆን እኔም አብሬያችሁ የምቆየው ወንድማችሁ ሙሉነ ነኝ። እንዲሁም ከቴክኒክ ክፍል ከወንድማችን ጥላሁን ከሆፕ ቻናል ኢትዮጵያ የቴክኒክ ክፍል ጋር አብረን የምንቆይ ይሆናል። በውይይቶቻችን እግዚአብሔር ክብሩን እንዲወስድ ጌታ መንፈስ ቅዱስ እንዲያስጠናን ስጋና ደም ጸጥ እንዲል ወንድማችን ዶክተር ዮናስ ጊዜውን ለእግዚአብሔር እንድትሰጥልን ጋብዛለሁ። እግዚአብሔር አምላካችን እናመሰግንሃለን። በኢያሱ መጽሐፍ ልንማር የሚገባንን ነገር እንድንማር እንድንገነዘብ ይህንን የሰንበት ትምህርት ስላዘጋጀህልን እግዚአብሔር አምላኬ ሆይ በዚህ ሰዓት ደግሞ በተለየ ሁኔታ እንጋብዛሃለን። በመካከላችን እንድትገኝ ከመድረክም በቴሌቪዥን መስኮትም የሚያዳምጡን የሚያዩንን ደግሞ መምናን ሁሉ እግዚአብሔር አምላክ እንድትባረካቸው ከዚህ ትምህርት ሊያገኙ የሚገባቸውን ሐሳቦች ሁሉ አንድም ሳይቀር እንዲያስተውሉ እንድትረዳቸው እንለምንሃለን። አብረን ሁን በክርስቶስ ሕያው ስም አሜን። እግዚአብሔር ይባርክ። ዶክተር እንግዲህ ዛሬ የምናጠናው አራተኛውን ክፍል ይሆናል። የመግቢያ ሐሳቡን የምናገኘው በኢያሱ 10:14 ነው። እንዲህ ይነበባል። እግዚአብሔር ለእስራኤል ይዋጋ ነበርና እግዚአብሔር የሰውን ቃል የሰማበት እንደዚያ ያለ ቀን ከዚያ በፊት ከዚያም በኋላ አልነበረም ይላል። እግዚአብሔር እንግዲህ ለእስራኤል ይዋጋል ነው። ያለፉት ሳምንታትን ስለ እግዚአብሔር ጸጋ፣ ስለ እግዚአብሔር ማንነት ኢያሱና እስራኤል እንዴት እንደመራ ከሙሴ እንዴት እንደተረከበ አይተን ነበር። በዚህ ሳምንት ደግሞ ሌላኛውን የኢያሱን መጽሐፍ እናያለን። ማንም ሰው የኢያሱን መጽሐፍ ገጾች ሲያገላብጥ በእግዚአብሔር ትእዛዝ በእግዚአብሔር ስምና በእግዚአብሔር ረዳትነት የተካሄዱትን ኃይለኛ ወታደራዊ ዘመቻዎችን እናገኛለን። ከከነዓን ወረራ ጀርባ እግዚአብሔር እንዳለ የሚገልጸው ሐሳብ በኢያሱ ምዕራፍ 10 ከ10 እስከ 11 እናያለን። ራሱ ተራኪው ደግሞ በራሱ በእግዚአብሔር ቃላት ኢያሱ 6:2 ሲያዝ እናያለን። እግዚአብሔር ጦርነቱን በኢያሱ ቃላት ደግሞ በኢያሱ 4 ከ23 እስከ 24 ያሉትን እናያለን። በረሃብ ቃላት ደግሞ ኢያሱ 2:10 ላይ ረሃብ እንዴት አድርጋ ስትመሰክር እንደነበረ እናያለን። ሰላዮቹ ደግሞ በኢያሱ 2:24 ላይ እንደዚህ እያልን እነዚህን ኃይለኛ ግጭቶች አነሳሽ የሆነው እግዚአብሔር ራሱ መሆኑን እናያለን። ግን ለምን? ምክንያቱም ጥያቄ ያለው እዚህ ጋር ነው። እግዚአብሔር የጸጋ አምላክ ነው። ብዙ ሰዎች የብሉይ ኪዳኑን እግዚአብሔር ብለው ነው የሚጠሩት። ግን ለምን? እነዚህ እውነታውን የማይቀይሩ ጥያቄዎች ናቸው ፓስተር። ምክንያቱም ዛሬ ሙሉ ለሙሉ መግለጽ ላንችል እንችላለን። ግን እግዚአብሔር በብሉይ ኪዳን በመረጣቸው ሰዎች ላይ እነዚህ ድርጊቶች እንዲፈጸሙ መፍቀዱ ለምን የሚሉ ብዙ ጥያቄዎችን ማንሳት እንችላለን። ታዲያ እነዚህን ለምኖች ለመመለስ በመጀመሪያ ላይ እግዚአብሔር ማን ነው? ኢያሱ ምዕራፍ 5 ከ13 እስከ 15 ላይ ያለውን ስናነብ ከከነዓን ድል በኋላ ታሪኩ ይቀጥላል። ምንድን ነው እያለን ያለው? ደግሞስ የእግዚአብሔር የሰራዊት አለቃ የሚለውን ስም ስንሰማና እሱ ደግሞ የኛ አምላክ መሆኑን ስናይስ ምንድን ነው የሚያጽናና? በጣም ጥሩ። እንግዲህ እነዚህ ለምን የሚሉ ጥያቄዎችን ይዘን ወደ መጽሐፍ ቅዱስ ከሄድን መልስ እናገኛለን የሚል ሀሳብ አለን። ምክንያቱም ለምን በሚል ጥያቄ ውስጥ እንድንቆይ አምላክ ፈቃዱ አይደለም። ጥርጣሬዎች እያደሩ ይዋሉ እየጠነከሩ ይመጣሉ ጥያቄዎች ካልተመለሱና ለድነታችን የሚያስፈልገውን ነገር ግልጽ አድርጓል። በተለይ ለድነታችን አንዱ በጣም መሰረታዊ የሆነው የእግዚአብሔርን ማንነት መረዳት ባህሪውን በተለየ ማወቅ ነውና እግዚአብሔር ባህሪያውን በምናያቸው በእያንዳንዱ ከእሑድ እስከ ሐሙስ ድረስ በሰንበት ትምህርቱም ይሁን ፍቅር ነው። አምላክ ፍቅር መሆኑን ጎልቶ ካላየን በደንብ እንደገና ቃሉን መመልከት ያስፈልገናል። እንግዲህ በኢያሱ ምዕራፍ 5 ከቁጥር 13 እስከ 15 ያለው ሐሳብ በጣም የሚደንቅ ነውና በኢያሪኮ አጠገብ ሳለ ይላል አይን አንስቶ የእግዚአብሔር ቃል እንዲህ ይላል፣ ተመለከተ፣ እነሆም የተመዘዘ ሰይፍ በእጁ የያዘ ሰው በፊቱ ቆሞ ነበር። ኢያሱ ወደ እርሱ ቀርቦ ከእኛ ወገን ወይስ ከጠላቶቻችን ወገን ነህ አለው። እንግዲህ ኢያሱ አእምሮስ ብዙ ነገር እየተከናወነ ነው። የጦር ጀነራል ነው። ብዙ ሰራዊት ያሰማራል። የተለያየ ትእዛዝ ይሰጣል። ከፊት ጠላት አለና አንድ ወታደር የሚመስል በተለይ ሰይፍን የያዘ እንግዲህ ቀጥሎ ሊገጥመው ይሁን
ወይስ ሌላ ሊያደርገውን አናውቅም። ብቻ ከማን ወገን አለ ቆም ያደረገው ነገር አለ ከሌሎች ወታደሮች የተለየ እንደሆነ እንመለከታለን። ቁጥር 14 እርሱም አይደለሁም እኔ እግዚአብሔር ሰራዊት አለቃ ሆኜ አሁን መጥቻለሁ። በጣም የሚደንቅ መልስ ነው። ከጠላትም አይደል ደግሞ ከአንተ ወታደሮች ወገኖችም አይደለሁ። ኢያሱ ከሁለቱም ካልሆነ የማን ሊሆን ይችላል የሚል ነገር ነውና የሰራዊት አለቃ የእግዚአብሔር ሰራዊት አለቃ ነኝ አለ። ኢያሱም ወደ ምድር በግንባሩ ተደፍቶ ሰገደ። ጌታዬ ለባሪያው የሚነግረው ምንድን ነው አለ። ልክ እንደ አንድ ታዛዥ አምላኩ እንደሆነ ጌታው እንደሆነ በማወቅ ዋናው የሰማይ ኮማንደር እሱ እንደሆነ ተረድቶ ትእዛዝ ለመቀበል ኢያሱ ራሱን ሲያዋርድ እንመለከታለን። ከዛ የእግዚአብሔርም ሰራዊት አለቃ ኢያሱን አንተ የቆምክበት ስፍራ የተቀደሰ ነውና ጫማን ከእግርህ አውልቅ አለው። ኢያሱም እንዲሁ አደረገ። እንግዲህ ይህንን ስናይ አስቀድሞ በሙሴ ሕይወት ውስጥ ተመሳሳይ አይነት ነገር አልፏል። እንግዲህ የሙሴን ታሪክ ኢያሱ ያውቃል ብለን እናስባለን። ሙሴ ለመጀመሪያ ጊዜ ወደ ግብፅ ከመላኩ በፊት በቁጥቋጦ ውስጥ እግዚአብሔር ተገልጦ እስቲ ይነዳል እሳቱ፣ ነገር ግን ቁጥቋጦ አይቃጠልም፣ ይህንን ድንቅ ራእይ ሄጄ ልሲ የቆምክበት ስፍራ የተቀደሰ ነው ለምለው ደግሞ ሙሴ በጠይቅም እኔ አብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ፣ የተቀደሰ ስፍራ ነው የቆምክበት፣ ጫማ ላውልቅ ነው የተባለው። እንግዲህ የጫማ ማውለቅ ሰው ውስጥ ያለውን ኃጢአትና ነውር የሚያመላክት በተቀደሰው በእግዚአብሔር ፊት ስንቀርብ እንግዲህ ጫማችን መሬትን የሚረግጥ በርካታ ቆሻሻ ምን የሚለው የሚነካ ነው። እንግዲህ በተምሳሌታዊነት በኢያሱ ሕይወት ውስጥ አሁንም መውለቅ ያለበት ነበርና ሰብአዊ ፍጡር ነው ኢያሱ፣ ይሄ ግን የመጣው መለኮት ነው። ስለዚህ ሌላውን ነገር ከመነጋገር በፊት ምን ይቀድማል? ባለፈውም ሰንበት ትምህርት ያነሳ ነው ቅድስና ይቀድማል ማለት ነው። ስለዚህ ትእዛዝ ለመቀበል ለመዋጋት የተዘጋጀውን ኢያሱ መጀመሪያ ጫማህን አውልቅ ተቀደስ የሚለውን እናያለን። እና እንግዲህ በዚህ ሁኔታ ዋናውን ውጊያ የሚዋጋው በእጁ ሰይፉን የያዘው የተገለጠው የሰራዊት የእግዚአብሔር ሰራዊት አለቃ እንደሆነ ይገልጻል። እንግዲህ ኢያሪኮ ከፊታቸው አለች። ኢያሪኮ እንግዲህ የከነዓንን ምድር ሙሉ በሙሉ ለመኖር ደንቃራ የሆነ ከፊት የተቀመጠች ናትና በዚህ ሁኔታ በኢያሱ ምዕራፍ 6 እንደምንመለከተው የእግዚአብሔርን ድንቅ ስራ የሚሰራው ሰራዊት አለቃ እንደሆነ ግንቡ ራሱ ያለነሱ ትግል የፈረሰበት በታምራዊ በድንቅ ሁኔታ እንዳይገቡ መሰናክል የሆነው ነገር የተወገደበትን ሁኔታ እናያለን። እንግዲህ በኋላ ላይ በተለይ ከሁለተኛ ነገሥት ላይ ስንመለከት ምዕራፍ 6 ከቁጥር 8 እስከ 17 ያለውን ሀሳብ የእንትናን ታሪክ ነው የሚያመጣው፣ የኤልሳን ታሪክ ነው የሚያመጣው። እንግዲህ እዛ ጋርም የጦርነት ምስሎች ይመጣሉ። ኤልሳ በእስራኤል ተቀምጦ ለእስራኤል ንጉሥ የሶሪያ ወይም የአሶሪያን ንጉሥ የሚያደርገው ነገር ተቀምጦ ይናገራል። ልክ ሊሄዱ ሊወሩ ሊዋጉ ሲሉ የት እንዳሉ የት ቦታ እንደተቀመጡ ምን እንደሚያደርጉ ቁጭ ብሎ ይነግራልና ከኛ መካከል ከእስራኤል ወገን ይሆናል ወይ አለ የሶሪያው ንጉሥ። አንተ እኮ እዚህ በጓዳ የምታደርገውን ነገር ለእስራኤል እዛ የሚነግር አለ። ማን ነው እሱ? ኤልሳ ነው። እንግዲህ የት ነው ያለው? ሄደው ፈልለው ቦታውን ነገሩት። ሄዱና ዙሪያውን ከበው። እንግዲህ የኤልሳ ሎሌ ይህንን ወጥቶ ሲያይ በዙሪያቸው የአሶሪያን የጠላት ሰራዊት ተሰልፏል። እና ምንድነው ኤልሳ ያለው? ወየው ሲል የኤልሳ ሎሌ እርሱም ከእኛ ጋር ያሉት ከእነርሱ ጋር ካሉት ይበልጣሉና አትፍራል። አሁንም ይሄ ቃል በቅድም ስንነጋገርም ነበርና አትፍራ የሚለው በሙሴ ዘመን ለእስራኤል የተነገረው አትፍራ፣ ቁም፣ እግዚአብሔር ድንቅ ያደርጋል፣ ዛሬ የምታያቸውን ጠላቶች ለዘላለም አታይ፣ የሚያደርገውን ታምራት ተመልከተ፣ አትፍራ ካለው በኋላ ኤልሳም አቤቱ ያይ ዘንድ አይኖቹን እባክህ ግለጥ ብሎ ጸለየ። አሁን የእምነት አይን እንዲገለጥ ነው ዛሬ መጸለይ ያለብን፣ ልክ ኤልሳ እንደጸለየው ማለት ነው። እኛ ብዙ ጊዜ እንፈራለን። ዓለምን የሚታየውን ዙሪያችንን የስሜት ህዋሶቻችንን የሚነግሩንን መረጃ ወደ አእምሯችን እንሰበስብና እንፈራለን። ነገር ግን የእምነት አይናችን ቢገለጥ ይሄ ማለት በስጋ አይናችን የምናየው ላይሆን ይችላል ልክ እንደ ኤልሳ ዘመን። ነገር ግን የእግዚአብሔር ሰራዊት ከኛ ጋር ያለው በጠላት ካለው ምን ይላል? ይበልጣል። እግዚአብሔርም የብላቴናውን አይኖች ገለጠ፣ አየም፣ እነሆም በኤልሳ ዙሪያ ያሉት የእሳት ፈረሶችና ሰረገሎች ተራራውን ሞልተውት ነበር። እነዚህ የእሳት ፈረሶችና ሰረገሎች ናቸው ለነ እስራኤል ለነ ኢያሱ የተዋጉት፣ ዛሬም ለኛ የሚዋጉ። ስለዚህ ይሄ የእግዚአብሔር የሰራዊት አለቃ ዛሬም ከኛ ጋር ነው። ይህንን መልአክ ይህንን ሰራዊት የሚያሰናዳና የሚያሰማራ እሱ እንደሆነ እናለን። እና በዚህ ሁኔታ ነው እንግዲህ
የድህነት የመጨረሻው የሰማይ መውረስም የሚደረገው ማለት ነው። እንግዲህ ከዚህ ምድር እንዳንወጣ እዚህ እንድንቀር ሰይጣን እስከ መጨረሻ የሚችለውን ያደርጋል። ግን ከኛ ጋር ያለው ከነሱ ጋር ካለው ምን ይላል? ይበልጣል። ኃጢአትን ለብቻችን አይደለም የምንታቀለው፣ ኑሮን፣ ፈተናን፣ በዚህ ምድር ላይ የሚመጣ ማንኛውንም አይነት ነገር ተግዳሮት እንበለው ችግር ለብቻችን እንዳለው ሁል ጊዜ ማሰብ ይገባናል። ዛሬም ተመልካቾቻችን ምንም አይነት ሁኔታ ውስጥ ብንኖር ይህንን ልክ እንደ ኤልሳ ሎሌ የእምነት አይናችን እንዲቀለጥ ብንጸልይ እግዚአብሔር ብርታት ይሰጠናል የሚለውን ከዚህ ትምህርት ውስጥ እንግዲህ በርካታ ነገር ነው። ይህንን ግን ማግኘትም ብዙ ነገር ማንሳት እንችል ነበር። እውነት ነው፣ ሰዓት ይገድበናል ፓስተር። በተለይ ደግሞ ነህምያ 9:6 ላይ እንደዚህ ይላል፣ ሁሉንም ሕያው አድርገኸዋል፣ የሰማይም ሰራዊት ለአንተ ይሰግዳሉ። እነ ኢያሱ ብቻ ሳይሆን የሰማይ ሰራዊት ሁሉ። ደግሞ ኢሳይያስ 37:16 አቤቱ በክሩቤል ላይ የምትቀመጥ የእስራኤል አምላክ የሰራዊት ጌታ ሆይ አንተ ብቻህን የምድር መንግስታት ሁሉ አምላክ ነህ፣ ሰማይና ምድርን ፈጥረሃል ይላል። እንግዲህ ይህ የሰራዊት አለቃ በሰማይም በምድርም ላሉት መንግስታት ገዢ የሆነው ሰማይና ምድርን በመፍጠሩም ነው። ዶክተር ዮናስ እዚህ ላይ የምትጨምረው ሀሳብ አለ? አክቹዋሊ ከተባለው በተጨማሪ የምጨምረው ያን ያህል ብዙ ነገር የለኝም። ግን ማን ነው? ምናልባት ብዙ ሰዎች ይጠይቃሉ፣ ያ ማን ነው ቢባል ማን እንበል? እንግዲህ ኢያሱ ሰይፍ ይዞ የተመዘዘ ሰይፍ ይዞ ያየው ሰው ኋላም ደግሞ ከኛ ወገንና ወይስ ከነሱ ብሎ የጠየቀው ያ ክርስቶስ ራሱ እንደነበረ ነው የምንገነዘበው። እዚህ ላይ ግን ምናልባት አንድ ነገር ማንሳት ፈለኩኝ። ያ ምንድነው? ከኛ ወገንነህ ወይስ ከነሱ ወገንነህ የሚለው ጥያቄ ኋላ ይሄ አጠቃላይ ሆነው ኮስሚክ ኮንፍሊክት ወይም ደግሞ ተጋድሎ በክፉና በደግ መካከል ያለው ተጋድሎን የሚያመለክት ነገር አለው። በዚህ ተጋድሎ ውስጥ ሶስተኛ ወገን የለም። ግን እዚህ ቦታ ላይ ኢያሱ ይህንን ሰይፍ የያዘውን ክርስቶስን ሲጠይቀው አንተ በምትለው መልኩ አይደለም የመጣሁት፣ ግን ምን ሆኜ መጥቻለሁ ነው የሚለው የእግዚአብሔር የሰራዊት አለቃ። ስለዚህ አሁን ጉዳዩ እኛ ጠላት ብለን በምንፈርጀው እኛና እነሱ በምንለው አይደለም። ያንን በደንብ አድርጎ ነው የመለሰለት። እውነተኛው እኛና እነሱ የሚለው ያለው በክፉና በደግ መካከል ያለው ጦርነት ነው። ይሄንን ማስተዋል በጣም ወሳኝ ነው። ኋላ ላይ ስንመጣ ከክፉ ወይም ከደግ ጎን ብቻ ነው መቆም የሚችለው። ስለዚህ ኢያሱ እንዳሰበው ምድራዊ ጠላት ብለን የምንፈርጃቸው ከኛና ከነሱ የሚያስብሉ ሳይሆን አልቲሜትሊ ወይም ደግሞ ፍጹማዊ በሆነ ደረጃ በክፉና በደግ መካከል ያለ ሁለትነትን ብቻ ነው የምንመለከተው። ወይ ከክፉ ነን ወይ ከደግ ነን ማለት ነው። እግዚአብሔር ይባርክ። ለምንድነው ይህን የጠየኩት መሰላችሁ? ውድ አድማጭ ተመልካቾቻችን፣ በስጋ ወደ ምድር ከመምጣቱ በፊት የነበረው ኢየሱስ ነው በስጋ ተገልጦም ኢየሱስ የተባለው። ያ ኢየሱስ የዛ ጦር መሪ፣ የሰማይ ሰራዊት፣ የእግዚአብሔር መላእክት አለቃ ነው። አሁን ጥያቄ ያለው ያ ኢየሱስ ነው ከኛ ጋር ያለው። ያ ኢየሱስ ከኛ ጋር ካለ አሁን ለሚነሱ አሁን ላልናቸው ጦርነቶች፣ መልካምና ክፉ በሚኖረው ጦርነቶች ውስጥ ነው እየተካፈልን ያለ ነው። እሱ ከኛ ጋር ነው። ግን አሁን ጥያቄ ያለው ቲቲ፣ ይሄ ጦርነት የት ነው የጀመረው? መቼ ነው የጀመረው? አሁን ምንድነው ማስረጃ ያለን? አሁን እኛ እያጠናን ያለ ነው ኢያሱ ጋር ነው። ግን ዶክተር ደግሞ እያለን ያለው አይ አሜሪካውያንና የኢያሪኮ ግንብ አይደለም ከነሱ ጀርባ አለ እያል ነው። ያ መልካምና ክፉ ጦርነት መቼ ነው የጀመረው? የት ነው የጀመረው? የሚገርም ነው። እሱ ነው የሚያስደንቀው ነገር። እንደው ስንሰማውም አዲስ ለመጀመሪያ ጊዜ ነገር ሳጠና በጣም የተደነቅኩት፣ ምክንያቱም ጦርነቱ የተጀመረው በሰማይ ነው። እንግዲህ ሰማይ ማለት በጣም እግዚአብሔር ፍጹም አድርጎ ከሰራት ከዚች ምድር እጅግ የበለጠ የእግዚአብሔር መገኘት ያለበት ስፍራ ማለት ነው። እና እንግዲህ ምንም ምክንያት ሊፈጠርበት በማይችልበት ሁኔታ ውስጥ በሰማይ እንደተፈጠረ ይሄ ጦርነት በክፉና በደግ መሃል ወይም በእግዚአብሔርና
አሁን እንግዲህ ጠላት ብለን አሁን በምናውቀው በሰይጣን መሀል የተደረገው ጦርነት እየተደረገ ያለው ጦርነት የጀመረው በሰማይ ነው። ይህንን ደግሞ መጽሐፍ ቅዱስ በጣም በብዙ ነው እያስረዳን ያለው። በተለይ በራዕይ መጽሐፍ ምዕራፍ 12 ላይ ከቁጥር 7 ጀምሮ አነበዋለሁ። እንደዚህ ይላል። ራዕይ ምዕራፍ 12 ቁጥር 7 ጀምሮ በሰማይም ሰልፍ ሆነ ይላል። ሚካኤልና መላእክቱም ዘንዶውን ተዋጉ። ዘንዶውም ከመላእክቱ ጋር ተዋጋ፣ አልቻላቸውምም። ከዚያም ወዲያ በሰማይ ስፍራ አልተገኘላቸውም። ዓለሙንም ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ፣ ወደ ምድር ተጣለ፣ መላእክቱም ከእርሱ ጋር ተጣሉ ይላል እና ይሄ በዚህ ጋር በግልጽ እንደሚነግረን በሰማይ ሰልፍ ተደርጎ እንደነበረ እና ያንንም ይመራ የነበረው ይሄ ሉሲፌር የተባለ የቀደመው እባብ እንደገና ዘንዶ እያለ የሚጠቅሰው ሉሲፌርን እንደሆነ ያ ከመላእክቶች መካከል እግዚአብሔር እንግዲህ ይህችን ምድር ዩኒቨርስን ሲሰራ የሰራው እንዴት አድርጎ ነው? እያንዳንዱ የፈጠራቸውን ፍጥረቶች በውስጣቸው ያስቀመጠው ትልቅ ነገር አለ። ያም የመምረጥ ነፃነት፣ በምርጫቸው እግዚአብሔርን መታዘዝ ወይም አለመታዘዝ መምረጥ የሚችሉበትን ተፈጥሮ በውስጣቸው አስቀምጦ ነው የፈጠራቸው እያንዳንዳቸውን፣ እኛንም ጨምሮ ሰውን ጨምሮ ማለት ነው። ስለዚህ ከተፈጠሩት ፍጥረታት መካከል መላእክት አንዱ ናቸው። በዩኒቨርስ ውስጥ ካሉት እነዚህ መላእክቶች መካከል ይሄ እንግዲህ ጦርነቱን ያስጀመረው ሉሲፌር የምንለው እሱም ያ ምርጫ አለው። በምርጫ ውስጥ በውስጡ በራሱ ከራሱ የተነሳ ጥያቄ አነሳ። ይህን ጥያቄ እንዴት አነሳ የሚሉትን ሌሎች መጽሐፍቶች በጣም ያስረዱናል። በሱ ባነሳቸው ጥያቄዎች ሌሎችንም አሳታቸው አብሮት ከነበሩት መላእክቶችን በዛ ክፉ ሀሳብ ሞልቷቸው ከሰማይ አብሯቸው እንዲወድቅ እንደሆነ እናያለን። እና ይህንን በተለይ የበለጠ የሚያስረዳን ምክንያቱ ምን እንደነበረ ይሄ ሉሲፌር ይህን ሀሳብ ሲያስነሳ ምክንያቱ ምን እንደነበረ ኢሳያስ በጣም የተሻለ አድርጎ የባቢሎንን መንግስት አስመስሎ የሚነግረን ሀሳብን እናያገኛለን። ይሄ የሚገኘው በኢሳያስ ምዕራፍ 14 ቁጥር 12 ጀምሮ እንደዚህ ይላል። አንተ የንጋት ልጅ አጥቢያ ኮከብ ሆይ እንዴት ከሰማይ ወደቅህ ይላል። ማነበው ኢሳያስ መጽሐፍ ምዕራፍ 14 ቁጥር 12 ጀምሮ ነው። አንተ የንጋት ልጅ አጥቢያ ኮከብ ሆይ እንዴት ከሰማይ ወደቅህ፣ አሕዛብን ያዋረድክ አንተ እንዴት እስከ ምድር ድረስ ተቆረጥህ ይልና ጥያቄውን እንደው በግርምት ካነሳ በኋላ መልሱን ራሱ ነው እዛ የሚመልሰው። ምን ይላል? አንተም በልብህ አልክ ወደ ሰማይ አርጋለሁ፣ ዙፋኔንም ከእግዚአብሔር ከዋክብት በላይ ከፍ ከፍ አደርጋለሁ፣ በሰሜንም ዳርቻ በመሰብሰቢያ ተራራ ላይ እቀመጣለሁ፣ ከደመናዎችም ከፍታ በላይ አርጋለሁ፣ በልዑልም እመሰላለሁ አልክ ይላል እና ይሄ እግዚአብሔር ብቻ የነበረውን ክብርና እግዚአብሔር ብቻ የሆኑትን ነገሮች ለራሱ አረጋለሁ እያለ በመመኘቱ በልብህ እኮ ነው የሚለው ራሱ አይደለ? በልብህ እንዲያልክ ብሎ ነው ኢሳያስ እየጠቀሰ ያለው ማለት ነው። እና ይሄ ነበር ምክንያቱ። የእግዚአብሔርን ቦታ በመሻቱ እግዚአብሔርን ባህሪውን አይደለም የተመኘው፣ ክብሩን፣ ማንነቱን፣ ለሱ ብቻ ሊሆን የሚገባውን ዙፋኔንም ከዛ በላይ ከእግዚአብሔር ላይ ከከዋክብቱ በላይ ከፍ አደርጋለሁ አልክ። ነገር ግን እስከ ዳርቻ እስከ ደመናዎች ከፍታ በላይም አድርጋለሁ አልክ፣ እስከታች ድረስ ትወርዳለህ ብሎ ፍርዱን በዛው ሲያስቀምጥ እናያለና ምክንያቱ ምንድነው? የእግዚአብሔርን ስፍራ ተመኝቶ ነው ሉሲፌርን ያደርገው። እና ሰዎች ብዙ ጊዜ ይህንንም በሌላ በኩል የምናገኘው ደግሞ የቄሮስን መንግስት አስመስሎ ደግሞ ሕዝቅኤልም ይህንኑ የዚህ የሉሲፌርን ችግር የሚያስቀምጥበት ክፍልም ደግሞ እናገኛለን። ይህንን የምናገኘው በሕዝቅኤል ምዕራፍ 28 ከቁጥር 11 ጀምሮ ሁሉንም ላነበው አልችልም፣ የተወሰኑትን ሀሳብ ብቻ እንደው እንደ ምሳሌ እንዲሆነን ከቁጥር 11 ላይ ምን ይላል? የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ በጢሮስ ንጉሥ ላይ ሙሾ አሙሽበት፣ እንዲህም በለው ጌታ እግዚአብሔር እንዲህ ይላል፣ ጥበብን የተሞላክ ውበትም የተፈጸመ መደምደሚያም አንተ ነህ። በእግዚአብሔርም ገነት በኤደን ነበርክ። የከበረም ዕንቁ ሁሉ ሰርዲዮንም ቶጳዝዮንም እያለ የተለያዩ ነገሮች ምኑ እንደነበሩ ልብሶቹ እንደነበሩ ይዋብባቸው እንደነበረ ይገልጽና ከዛ ቁጥር 16 ላይ ምን ይላል? በንግድ ብዛት ግፍ በውስጥ ተሞላ፣ ኃጢአትንም ሰራ። ስለዚህ እንደ ርኩስ ነገር ከእግዚአብሔር ተራራ ጣልኩ። የምትጋርድ ኪሩብ ሆይ ከእሳት ድንጋዮች መካከል አጠፋሁ። በውበት ምክንያት ልብህ ኮርቷል፣ ከክብርህም የተነሳ ጥበብን አረከስክ፣ በምድር ላይም ጣልኩ እያለ ምክንያቶቹ እንደገና ደግሞ በኩራት ምክንያት በውስጡ እግዚአብሔር አስቀምጦለት በነበሩ የተለያዩ ነገሮች በመኩራቱ ምክንያት ያ ኩራት ምን አደረሰው? የእግዚአብሔርን ስፍራ እንዲመኝ አደረገው ማለት ነው። እና ያን በዛ ምክንያት እግዚአብሔር
ከሰማይ እንደጣለው ይናገራል። እና ሰዎች ይህንን አይስማሙም። ይሄ የሚናገረው ለባቢሎን መንግስት ነው፣ ለቂሮስ ነው፣ ለጢሮስ መንግስት ነው ብለው ይላሉ። ግን ለጢሮስ ሊሆን የማይችልባቸው ለባቢሎንም ሊሆን የማይችልበት ምክንያት አሁን ለምሳሌ እንኳን የኢሳያስን ብንወስደው ምን ይላል? አንተ የአጥቢያ ኮከብ እንዴት ከሰማይ ወደቅ ይላል። ሰማይ ላይ አልነበረም ባቢሎንም ጢሮስም አይደል? ከሰማይ የነበረው ሌላ ከሰማይ ሊሆን የሚችል አንድ ሌላ ፍጥረት እንደሆነ እናስተውላለን። እንደገና በአካሄድ ፍጹም ነበርክ ይላል። ፍጽምናን ከሰው ማግኘት አንችልም አይደል? ከሰብአዊ ዘር በነገስታት ቢሆንም ማለት ነው። እና እንዲህ አይነት ፍጽምና የነበረው መቼ ነው? እግዚአብሔር ፍጹም አድርጎ በሰራው ዩኒቨርስ ውስጥ ይኖሩ የነበሩት መላእክቶች ውስጥ የተገኘ ባህሪ ነው። እና እንዲህ አይነት ነገሮች ለሰዎች እንዳልተጻፈ በግልጽ ያስረዱናል። እነዚህ በደንብ ስንመረምራቸው እነዚህ ሰዎች እነዚህ ማለት የሉሲፌር ትልቁ ችግር እግዚአብሔር ከሰጠው ነገር የተነሳ ራሱን አኮራ። ስለዚህ ለምን ያው ይሄ ታንስብኛለች፣ ለምን የእግዚአብሔር ራሱ ዙፋን ለምን አይሆንም የኔ መጨረሻ የሚለውን ሀሳብ በውስጡ አመጣ ማለት ነው። ያንን ሲያነሳሳ በመላእክቶቹም ሀሳብ ይህንን ሀሳብ ሲዘራ በአእምሯቸው ውስጥ እነሱም አብረው ሳቱ፣ ከሰማይ እንደወደቁ መጽሐፍ ቅዱስ ቅድም ባነበብነው በራዕይ መጽሐፍ ላይ በደንብ ይነግረናል። እና ያ ክፉ ኃይል አሁንም ድረስ ከእግዚአብሔር ጋር ጦርነት ላይ ነው ያለው። ምን ለማድረግ? የእግዚአብሔርን ስራ ሁሉ የማበላሸት ነው ትልቁ ዓላማው። እና እግዚአብሔር በዩኒቨርስ ውስጥ በሰብአዊ ዘርም እንዳለ ባለው በዩኒቨርስ ውስጥ ያለውን ሀሳቡ እንዳይከናወን በቃ እንቅፋቶችን ማስቀመጥ ነው በሄደበት ሁሉ። ለዚህ ጥሩ ማሳያችን በዳንኤል ውስጥ ያደረገው ጥሩ ማሳያ ነው። እንዴት አድርጎ የእግዚአብሔርን ሀሳብ እንዴት እንደሚቃወም ማለት ነው። እና እንግዲህ ዳንኤል እንደምናስታውሰው በዳንኤል ምዕራፍ 10 ላይ ዳንኤል እንግዲህ እየጸለየ ስለ ህዝቡ እየቃተተ በነበረበት ጊዜ ጸሎት መልስ ይጠብቃል። ጸሎቱ አይደለ? ለዛ መልሱ ቀድሞ ነው የተላከው። ግን ያ መልስ ወደ ዳንኤል ደርሶ ዳንኤል እንዳያርፍ ነገሮችን በቃ ወደ ምስጋና እንዳይሄድ ያዘገየ ኃይል እንዳለ፣ አዎ ያንን ያዘገየ ኃይል እንደነበረ ያም ኃይል በትክክል ሉሲፌር እንደሆነ ማየት እንችላለን። ከቁጥር 12 ጀምሮ ነው የማነበው። የዳንኤል ምዕራፍ 10 ቁጥር 12 ምን ይላል? እርሱም እንዲህ አለኝ ይላል፣ ዳንኤል ሆይ አትፍራ፣ ልብህ ያስተውል ዘንድ ሰውነትን በአምላክ ፊት ይዋረድ ዘንድ ካደረክበት ከመጀመሪያው ቀን ጀምሮ ቃል ተሰምቷል። እኔም ስለ ቃል መጥቻለሁ። የፋርስ መንግስት አለቃ ግን 21 ቀን ተቋቋመኝ። እነሆ ከዋነኞች አለቆች አንዱ ሚካኤል ይረዳኝ መጣ። እኔም ከፋርስ ነገስታት ጋር በዚያ ተውኩት ብሎ ይናገራል። እና ይሄንን ሰይጣን ትልቁ ሀሳብ ምንድን ነው? የእግዚአብሔር ሀሳብ በምድር ላይ እንዳይከናወን እንደነበረው ህዝቡን ለመመለስ ኃጢአትን ለማስወገድ ከዚች ምድር የሚያደርገውን ጥረት ማበላሸትና ፍጻሜ እንዳያገኝ ለማድረግ እንቅፋት መፍጠር ነው ትልቁ ሀሳቡ። በዛ መሀል ግን ክርስቶስ አሁንም ጣልቃ ሲገባን ያለን የመላእክት አለቃ ሚካኤል ግን መጥቶ እንዳዳነው ይናገራል። ገብርኤል ማለት ነው። እሱን በዛ ትቼዋለሁ፣ እኔ ግን መልሱን ይዤ ለአንተ መጥቻለሁ ብሎ እየነገረው ነው የምንመለከተው። እና ክርስቶስ ነው አሁንም ቅድም ያየነው እንግዲህ ትልቁ ምንድነው የሰራዊት አለቃ ብሎ ራሱን ያስተዋውቀው ክርስቶስ አሁንም በነበረው ጦርነት ጣልቃ ገብቶ ያ ለምድር የነበረው ሀሳብ ክንዋኔ ላይ እንዲደርስ ጣልቃ ገብቶ ሲያስጥል የምንመለከተው። እና በእኛም ህይወት እንደዛ ነው። በየቀኑ በምናደርገው ኑሮችን ህይወታችን በጦርነት ውስጥ ነው ያለ ነው። ቅድም ወንድሜ ዶክተር ዮናስ እንደተናገረው ሁለት ኃይል ብቻ ነው በዚህ ምድር ያለው፣ የእግዚአብሔር ኃይል ወይም ደግሞ ከእግዚአብሔር ውጭ የሆነው ኃይል፣ ይሄ ከሰማይ የወደቀው ኃይል ክፉ ሰራዊት ማለት ነው። እና በሚሆነን በህይወታችን በምናልፍበት ነገር ሁሉ እያንዳንዱን ነገር በዚህ አንግል ማየት ካልቻለን ከሰዎች ጋር በጣም በግጭት እንኖራለን። ነገሮችን የምናይበት እይታ የተዛባ ይሆንብናል። እና ያለኑ በጦርነት ውስጥ መሆኑን አለመርሳት ነው ትልቁ ነገር። ለዛ ጦርነት ግን ሊያድነን የሚችለው አሁንም ያ ኮማንደሩ ነው፣ የሰራዊት አለቃ የሆነው ክርስቶስ ነው። መላእክት አለቃ ሚካኤል ተብሎ የተገለጸው ክርስቶስ ከኛ ጋር ከሆነ ብቻ ነው ይህን ጦርነት ማሸነፍ የምንችለው። እሱ ጣልቃ ባይገባ ለዳንኤል መልስ እንደማይመጣ ሁሉ ይህች ምድርም ተስፋ እንደማይኖራት ሁሉ በእኛም በእያንዳንዳችን ህይወት ተስፋ የሚኖረን ክርስቶስ ከኛ ጋር ሲሆን ብቻ ነው። እና ያንን ልንጠማጠም ከዚህ ጦርነትም ማምለጥ የምንችለው እሱን ስንጋብዘው ብቻ ነው። እግዚአብሔር ይባርክሽ ትህትና። በጣም የሚገርም ነገር ነው። በነገራችን ላይ ይሄ ገብርኤል መልአኩ ገብርኤል እዚህ ጋር ለዳንኤል ሲነግረው ምንድን ነው ያለው? ለህዝብህ የሚሆነውን በመጨረሻው ዘመን ነው ያለው። በተመሳሳይ ደግሞ ዮሐንስ ራእይ ምዕራፍ 1 ላይ ራሱ ኢየሱስ መልአኩን ሲልክ እናያለን። ምን ሲል? ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ
እግዚአብሔር ለማን የሰጠው? ለኢየሱስ ክርስቶስ የሰጠው በእርሱም የተገለጠው ይህ ነው። ኢየሱስም በመልአኩ ልኮ ለባሪያው ለዮሐንስ አመለከተ። አሁን በመጨረሻው ዘመን ስላለው ነገር እንዳይገለጥ ነው ይህ ሁሉ ጦርነት። አሁን ሉሲፈር ወይም ደግሞ የፋርስ መንግስታት ተብሎ አለቃ የተባለው ይሄ ሉሲፈር ቅድም እዛ በኢሳያስና በሕዝቅኤል ላይ ያየነው ተጽዕኖ የፈጠረው ነገስታቱን እንዳይቀበሉ ተጽዕኖ ሲፈጥር የነበረው ይሄ እውነት እንዳይታወቅ ነው። ያ ደግሞ እንዲታወቅ ያስቻለው ገብርኤልን የረዳው ማን ነው? ሚካኤል፣ የመላእክት አለቃ ሚካኤል፣ ሊቀ መልአኩ የምንለው። በነገራችን ላይ ገብርኤል ቀጥሎ ምን ይላል? ከሚካኤል በቀር የሚረዳኝ ከእግዚአብሔር በቀር የሚረዳን የለም። ምክንያቱም ረዳት እግዚአብሔር ብቻ ነው። ስለዚህ ለገብርኤል የሚረዳው አንድ እግዚአብሔር ብቻ ነው። ይህን ከሆነ ታዲያ ይህንን ስናይ አሁን እንግዲህ ምን ትንሽ አይናችንን እየገለጥን ያለን ይመስለኛል። አሁን ዶክተር ስለ ሀሳብ ማጠቃልቃት ለኢያሱ ምንድን ነው ያለው? እኔ የእግዚአብሔር የሰራዊት አለቃ ነኝ በሚልበት ጊዜ ኢያሱ ወድቆ ሰገደ። እንግዲህ ጌታ ኢየሱስ ክርስቶስ በሌላ ቦታ ለእግዚአብሔር ለአምላክ ስገድ፣ እሱም ብቻ አምልክ። ለዚህ ስግደት የሚቀበለው ማን ነው? እግዚአብሔር ብቻ ነው። ለኢያሱ የተገለጠው እግዚአብሔር ነው፣ እውነት ነው። ይሄ የሰራዊት አለቃ ክርስቶስ ነው መጽሐፍ ቅዱስ እንደሚናገር። በራእይ 12 ላይ የምናየው ደግሞ ዘንዶ ከሚካኤል ጋር ተዋጋ። ዘንዶ ከመላእክቱ፣ ሚካኤል ከመላእክቱ ጋር ሆነ። ስለዚህ የሰራዊት አለቃ ወይም የሰማይ መልአክ አለቃ ማለት ያ ሚካኤል ራእይ 12 ላይ ዘንዶውን ተዋግቶ ወደ ምድር የጣለው እንደሆነ ማስረጃ ይሰጠናል። ከዚሁ ጋር እንደው ተያይዞ ለመጥቀስ ያህል የጦርነቱ ቀስቃሽና ምክንያት የሆነው ራሱ ዘንዶ ነው። እግዚአብሔር የጦርነት አምላክ አይደለም፣ ሰይጣን የጦርነት አምላክ። ነገር ግን መስማማት ስላቃታቸው እግዚአብሔርና ሰይጣን በምድር ላይ እንዲወድቅ ተደርጓል። ይሄ ጦርነት እግዚአብሔር ታግሎ የሆነ መሳሪያ አንጥቶ ሰይጣን ላይ ተኩሶ ምናምን አይደለም። በቃሉ ብቻ ነው እግዚአብሔር የሚሰራው። ቃል ይናገራል፣ ያለው ቃል ይሆናል። ስለዚህ በቃሉ እንድተናግሮ ወደ ምድር እንደጣለው ግልጽ ነው። ነገር ግን ምንድነው ኮንትሮቨርሲ ወይም ግጭቱ የታላቁ ተጋድሎ የምንለው የሆነው በምርጫ ዙሪያ ነው፣ በሐሳብ ዙሪያ ነው። መላእክት ለእግዚአብሔር ወይስ ሉሲፈር ላመጣው ሐሳብ ይገዛሉ የሚለው ግጭት ነው። ዛሬም በምድር ላይ ይሄ ሁለቱ ሐሳብ ይጋጫል። በአእምሯችን ውስጥ የሚደረገው ታላቁ ተጋድሎ ለእግዚአብሔር ወይም ለሰይጣን የሚለው ሐሳብ የምርጫዎች ግጭት ነው ማለት ነው። በዚህ ግን ሚካኤልን ከጋበዝ ነው ልክ ገብርኤል ከሱ ላይ ሲያተው ገብርኤል ሚካኤልን እንደጠራው ሁሉ የሚረዳኝ የለም እንዳለው መጽሐፍ ቅዱስ ሲናገር ዓይኖቼን ወደ ተራሮች አነሳው፣ ረዳቴስ በወዴት ይምጣ? ረዳቴ ሰማይና ምድርን ከፈጠረ ከእግዚአብሔር ዘንድ ነው። አሜን። ስለዚህ ረዳት ማን ነው? እግዚአብሔር። ስለዚህ እዚህ ጋር የሰራዊት አለቃ በኢያሱ ፊት የቆመውን የዛን የሚካኤል ማንነት እንዲሁ በቀላሉ የምናየው ነገር አይደለም እና መጽሐፍ ቅዱስ በሚወደው እግዚአብሔር በሚወደው መልኩ ገልጾልና በገለጽ መልኩ ግን በቀበል እኛ ይህንን ድል አድርገን ጦርነቱን እንድናልፍ ይረዳናል የሚለው ነበር። እግዚአብሔር ይባርክ። በጣም ትልቅ ሀሳብ ነው ያነሳው። ምክንያቱም ይሄ ብዙ ሰዎችን እንትን ሲል አያለውኝ። ግን አንድ እውነት አለ። ምንድነው የሚሆነው መሰላችሁ? ሁል ጊዜም እግዚአብሔር በቃሉ የገለጸውን እስከተቀበልን ድረስ አይከብደንም። ቃሉ ብሏል ወይ ነው። እኔ ውድ አድማጭ ተመልካቾቻችን መጠየቅ ያለብን ቃሉ ይላል ወይ? ቃሉ ካለ አለ። አሁን እዚህ ጋር ነው ሊቀ መልአኩ ሚካኤልንና ገብርኤልን መለየት ያለብን። በየትኛውም መጽሐፍ ውስጥ ሂዱና ፈልጉ፣ መልአኩ ገብርኤል ይላል እንጂ ሊቀ መልአኩ ገብርኤል አይልም። ሊቀ መልአክ ያለው ከአለቆች አንዱ እኮ ነው። ከአለቆች አንዱ፣ ከዋናዎቹ አለቆች አንዱ፣ ዋና የሆነው ኢየሱስ ብቻ ነው። እግዚአብሔር ሆኖ ደግሞ አምልኮን የተቀበለው አሁን ደግሞ ሰው ሆኖ በምድር የመጣው ኢየሱስ ብቻ ነው። ስለዚህ እሱ ማረጋገጫችን ሊሆን ይችላል። ታዲያ አሁን በጣም በሚገርም ሁኔታ ሰማይ ላይ ቆየን። ምክንያቱም የጦርነቱ መነሻ ሰማይ ስለነበረ። እስቲ አሁን ወደ መሬት ላውርድ፣ ወደ ዶክተር ዮናስ ልምጣ። ዶክተር ዮናስ አሁን ዘጸአት 2:23 እስከ 25፣ ዘጸአት 12:12 እስከ 13 እና ዘጸአት 15:3 እስከ 11 ያሉ ሐሳቦች አሉ። እዛ ጋር ደግሞ በጣም በሚገርም ሁኔታ የሚገልጸው እግዚአብሔር ተዋጊ ነው ነው። እግዚአብሔር ተዋጊ ነው ማለት ምን ማለት ነው? አንድ ይሄ ነው። ሁለተኛው ሐሳብ ደግሞ ቅድም ብለናል። ይሄ እግዚአብሔር ተዋጊ ነው ያልነው አንድ ወገን አለ። እግዚአብሔር ደግሞ የሚዋጋው ቅድም ፓስተር ያልከው የጦርነቱ መነሻ የሆነው ሐሰትን በሰማይ የዘራው ሉሲፈር አለ። አሁን ከሁለቱ ወገን አንድ መሆን አለብን። ለዛም ነው ቅድም ብለሃል ዶክተር፣ አንተም ከሁለቱ ወገን አይደለሁም ብሏል።
ያ የሰራዊት አለቃ። ግን አንድ ጥያቄ አለ። እኛ ከሁለቱ ወገን ውጭ መሆን እንችላለን? ያ መጀመሪያ እስኪ ከመጀመሪያው ጥያቄ እንነሳና እግዚአብሔር ወይም ጌታ ተዋጊ ነው ይላል። ይህንን በደንብ ባለመዝሙሩ ይገልጽልናል። በመዝሙሩ ምዕራፍ 24 ከ8 ጀምሮ ያለውን ላንብብ። እንዲያም ትንሽ ከፍ ልበል መሰለኝ። ከ7 ጀምሮ እናንት መኳንንቶች በሮችን ክፈቱ፣ የዘላለም ደጆች ይከፈቱ፣ የክብር ንጉሥ ይግባ። ይህ የክብር ንጉሥ ማን ነው? እግዚአብሔር ነው፣ ብርቱና ኃያል። እግዚአብሔር ነው፣ በሰልፍ ኃያል። እናንተ መኳንንቶች በሮችን ክፈቱ፣ የዘላለም ደጆች ይከፈቱ፣ የክብርም ንጉሥ ይግባ። ይህ የክብር ንጉሥ ማን ነው? የጭፍሮችም አምላክ እግዚአብሔር እርሱ የክብር ንጉሥ ነው ይለናል። እንግዲህ እግዚአብሔር ተዋጊ ነው። አሁን የእግዚአብሔር ተዋጊነትን እያነሳን ባለነው በእስራኤላውያን ታሪክ ዙሪያ እናምጣውና ተዋጊነቱ እስከምን ድረስ የሚሄድ ነው ወይስ ምንድን ነው ተዋጊነቱን የሚለውን እንድንመለከት ፈልጋለሁ። እንግዲህ እስራኤላውያን ከግብፅ ወጥተው በሄዱበት ዘመን ሁሉ በ40ው ዘመን ውስጥ በምድረ በዳ ያለውን ማለት ነው። ተስፋው እርግጥ 400 ከነዓን እስኪገቡ ድረስ ያለው በዛ ውስጥ በሚገርም ሁኔታ እግዚአብሔር እስራኤላውያን የእግዚአብሔርን ማንነት ሲረሱ እናያለን። በጣም ይገርመኛል ይሄኛው። እኛም እንደዚሁ ሰለባ ነን የዚህ እንትን። ከሁሉም የሚገርመኝ ሙሴ ለ40 ቀን በተራራ በነበረበት ጊዜ የእስራኤል ሕዝብ ምንድነው ያለው? አሮንን ይሄ ከግብፅ ያወጣን ሰውዬ የት እንዳለ እንኳን አናውቅም። በጣም የሚገርም አገላለጽ ነው። አስበነው እንደሆነ አላውቅም፣ ግን እስከ ሲና ድረስ ይዟቸው የመጣ በተለይ ደግሞ በዘጸአት ከምዕራፍ 1 እስከ 12 ድረስ የምናያቸውን እነዛን ሁሉ ትግሎች የፈርዖን አማልክት ተወካዮች ባሉበት ብዙ ተግዳሮቶችን ሲያልፍ የነበረን ሰውዬ በዛ መልኩ መግለጽ በጣም የሚገርም ነው። ሙሉ ለሙሉ መርሳት ነው። በጣም ይገርማል። እና ግን እዚህ ላይ ምንድነው አንድ ልናየው የሚገባው ይሄ ጦርነት የምንለው የእግዚአብሔር ተዋጊነቱ እነሱን ከግብፅ ምድር ሲያወጣ የነበረው ተዋጊነቱ ምን አይነት ውጊያ እንደነበረ በነዛ 12 ምዕራፎች እናያለን። ግን እሱ ብቻ አይደለም። እግዚአብሔር እነዛ 12ቱ ምዕራፎች የሚገልጹት በሙሴና በፈርዖን መካከል የነበረውን ትግል ብቻ ሳይሆን ነገር ግን በእስራኤል አምላክ እግዚአብሔር እና በግብፃውያን አምላክ አማልክት መካከል የነበረን ጦርነትም ጭምር ነው የሚያሳየው። ስለዚህ ይህን ስናስብ ቅድም እህታችን ቲቲ ወደ ያለችው ሀሳብ ነው የሚመጣው። በዚህ ሁሉ ጦርነት ውስጥ የምናየው የሁለት ወገን ጦርነትን አይደለም፣ ነገር ግን በእግዚአብሔርና በክፉ በሰይጣን መካከል የነበረውን ውጊያ ነው የምንመለከተው። ስለዚህ ቅድም እንዳልነው የእግዚአብሔር ጦረኝነት የተጀመረው በሰማይ ነበረ፣ ሰይጣንን ከሰማይ በማስወጣት። ግን ያ ከሰማይ የተጣለው ሰይጣን ያን ጦርነት ይዞ ወዴት መጣ? ወደ ምድር መጣ። በአዳም በኩል በሔዋን በኩል ወደ ዓለም ሁሉ የገባ ጦርነት ሆነ ማለት ነው። ሔዋንን በማሳት የመጣ ጦርነት። ስለዚህ ጦርነቶችን ሁሉ በምናስብበት ጊዜ ማሰብ ያለብን ምንድን ነው? በመልካምና በክፉ መካከል ያለን ጦርነት እንደሆነ እናያለን። እንግዲህ የእግዚአብሔር ጦርነት ወይም የእግዚአብሔር ተዋጊነት ምንድን ነው? በዋናነት በሰዎች መካከል አይደለም ካለን በምንድን ነው ማለት ነው? እግዚአብሔር ተዋጊነቱ በምንድን ነው? በኃጢአት ላይ ነው። በኃጢአት ላይ ነው። ይህንን ደግሞ የምንመለከተው
አንድ ጥቅስ እንድናነብ እፈልጋለሁ። ራእይ ምዕራፍ 19 ቁጥር 11ን እንድናነብ እፈልጋለሁ። ሰማይም ተከፍቶ አየሁ፣ እነሆም አምባላይ ፈረስ የተቀመጠበትም የታመነና እውነተኛ ይባላል፣ በጽድቅም ይፈርዳል ይዋጋልም። እንግዲህ ፈረሰኛ የተዋጊ መገለጫ ነው። በአምባላይ ፈረስ ላይ የተቀመጠ አንድ ተዋጊን ያያል ዮሐንስ፣ እሱም ክርስቶስ ነው። ይህ ክርስቶስ የሆነው ምንድን ነው የሚያደርገው ይላል? በጽድቅ ይፈርዳል ይዋጋልም ይላል። እንደው ቅድም ባልነው አውድ ውስጥ ሆነን እስራኤልንና ከነዓናውያንን እንድንመለከት ፈልጋለሁ። እስራኤልና ከነዓናውያን ከእስራኤል የበለጠ ኃጢአት ኖሯቸው ወይም ደግሞ እስራኤልን አስበልጦ እግዚአብሔር ከነዓናውያንን አስወገደን? እንደዛ አይደለም። ለከነዓናውያን ለአብርሃም ቃል በገባበት ጊዜ እግዚአብሔር ያንችን ምድር ለሱ እንደሚሰጥ በገባበት ጊዜ ከነዓናውያን በእግዚአብሔር ፊት ያደርጉ የነበሩትን ክፋት ሁሉ እስከ ምንድን ነው ዋንጫቸው ጽዋቸው እስኪሞላ ድረስ ሞልቶ ነበር። ስለዚህ ፍርዱ ያለው በኃጢአት እንጂ በኃጢአተኞቹ ላይ እንዳልነበረ እንመለከታለን። ነገር ግን ከኃጢአት ጋር የተገኘ ኃጢአተኛ የኃጢአትን ጽዋ ደግሞ ይወስዳል። አልቲሜትሊ የዘላለም ጥፋት የተዘጋጀው ለማን ነው? ለሰይጣንና ለመላእክቱ ነው። ነገር ግን ሰው ሆን ብሎ ከኃጢአት አልለይ ካለ መጨረሻው ምንድን ነው የሚሆነው? ለኃጢአት የተዘጋጀው ያለ ሰይጣን የተዘጋጀው ወደ ተዘጋጀው እቶን እሳት መጣል ነው የሚሆነው እጣ ፋንታው ማለት ነው። ስለዚህ ይህንን መገንዘብ እንችላለን። ስለዚህ ከእግዚአብሔር ወገን የሆነ እና ከእግዚአብሔር ወገን ያልሆነ ብቻ ነው ያለው። ወይ መልካምን እንመርጣለን። መልካምን አለመምረጥ ግን አውቶማቲካሊ ክፋትን መምረጥ ነው። ምክንያቱም ምንድነው ሮሜ 3 ላይ ሄደን በምናነብበት ጊዜ ይህንን በደንብ አስተካክሎ ይነግረናል። ሮሜ 3:4 ላይ ምን ይላል? እንግዲህ ስለ እስራኤላውያን እያወራ ነው ያለው እና እንዲያውም 3ን ጀምሬ ላምን የማያምኑ ቢኖሩ አለማመናቸው የእግዚአብሔር ታማኝነትን ያስቀራልን ይላል። እንግዲህ እንዲህ አይሁን፣ በቃልህ ትጸድቅ ዘንድ ወደ ፍርድ በገባህ ጊዜ ትረታ ዘንድ ተብሎ እንደተጻፈ ሰው ሁሉ ውሸተኛ ከሆነ እግዚአብሔር እውነተኛ ይሁን። ስለዚህ እግዚአብሔር እውነተኛ ነው። ኋላም ደግሞ ወረድ ብሎ 23 ላይ እንደሚያነሳው ማለት ነው። ሰው ዝንባሌው ከኃጢአት ከገባ በኋላ የሰው ዝንባሌ ምንድን ነው? ክፋት ነው። ከዛ ውጭ ማሰብ አይችልም። ለዛ ነው አዳኝ የሚያስፈልገው። እግዚአብሔር ግን አስቀድሞ ምንድን ነው? እውነተኛ ነው፣ መልካም ነው። ግን በሰይጣን በኩል ክፉ ስለገባ ክፉ ደግሞ መወገድ ስላለበት እግዚአብሔር ክፉን ሲያስወግድ ከክፋት ጋር የተቀላቀለን ነገር በሙሉ አብሮ ያስወግዳል። ስለዚህ እግዚአብሔር በዋናነት ተዋጊነቱ ህዝቡንም የሚያድንበት መንገድ ኃጢአትን ስለሚዋጋና ኃጢአትን ደግሞ በጽድቅ ስለሚፈርድ ነው። ስለዚህ ሁለት ወገን ብቻ ነው ያለው፣ ከእግዚአብሔር የሆነና ከእግዚአብሔር ያልሆነ ወገን ብቻ። ሌላ ከእግዚአብሔር ያልሆነውን ብዙ ነገሮች ልንዘረዝር እንችላለን፣ ግን ቁም ነገር የለውም። ሁሉም ተሰብስቦ አንድ ካታጎሪ ውስጥ የሚገባ ነው። እሱም ደግሞ የጥፋት አካል ወይም ደግሞ ክፉ የተባለው አካል። ስለዚህ ሁለቱን ነው የምናየው። በእግዚአብሔር ተዋጊነት ውስጥ በዋናነት የምናየው በኃጢአት ላይ ያለውን ጥላቻ ነው። እግዚአብሔር ይባርክ። ምክንያቱም አሁን እንዳልከው የከነዓናውያንን ማጥፋቱ የመጨረሻው ፍርድ ቅምሻ ነው። እግዚአብሔር በኃጢአት ላይ ይጨክናል።
አሁንም ውድ አድማጭ ተመልካቾቻችን እግዚአብሔር በኃጢአት ድርድር የለውም። ሁል ጊዜም እንድናስተውል የምንፈልገው እግዚአብሔር መልካሙን ይፈልጋል፣ ሉሲፈር ደግሞ ክፉን ይፈልጋል። ከየትኛው ወገን ነን ነው? ከክፉ ጋር ከሆንን ክፉን ሲያጠፋ እግዚአብሔር አብረን እንጠፋለን። መልካሙ ጋር ክርስቶስን ከመረጥን ከሰራዊት አለቃ ከክርስቶስ ጋር ከሆንን ከክርስቶስ ጋር አብረን በመጨረሻው ዘመን ለመቆም እንችላለን። ካፍታ ቆይታ በኋላ እንመለሳለን። አብራችሁን ቆዩ። ካፍታ ቆይታ በኋላ ተመልሰናል። ውድ አድማጭ ተመልካቾቻችን እንግዲህ ያቆምንበት ቦታ ላይ እንነሳለን። የመጨረሻው ፍርድ ቅምሻ ነው ብለናል። እንግዲህ የግብፅ ባርነትን ጨርሰው ወደ ከነዓን እንዲወርሱ ሲሄድ ከ400 ዓመት በፊት ለአብርሃም የገባውን ቃል ኪዳን እግዚአብሔር ለእስራኤላውያን እየፈጸመ ነው። የሚፈጽመው ምንድን ነው? 400 ዓመት በስደት ቆይተው ቃል የገባውልን ምድር እሰጣቸዋለሁ ነው። አሁን ፖይንቱ እግዚአብሔር ቃል ኪዳኑን ሊያወርሳቸው ነው። ሊያወርሳቸው ቦታውን ግን የያዙ ነዋሪዎች አሉ። እንዴት ነው የሚያወርሳቸው? በዘጸአት 14 13 14 እና 25 ላይ ሙሴም ለሕዝቡ አትፍሩ፣ ዛሬ የምታያቸውን ግብፃውያን አታዩም ካለ በኋላ ይቀጥልና ምክንያቱም እግዚአብሔር ስለ እናንተ ይዋጋል ይላል። ይህን ቦታ ያወረሳቸው ወይም ሊያወርሳቸው እቅዱ ምን ነበር? በጣም ጥሩ። እንግዲህ ቀይ ባህርን ከመሻገራቸው በፊት ያለውን አውድ ስንመለከት ገና ከባርነት ቤት መውጣታቸው ነው። ወይም በሌላ አባባል ወደ አዲስ ኪዳን ዛሬ ስናመጣው የድነት ጉዞን እየጀመሩ ነው። ከግብፅ በእግዚአብሔር በተዘረጋ እጅ በብርቱ ክንድ ወጥተዋል። ቀይ ባህር ተከፈለ። ያንን ተዋግቶ የከፈለው አንደኛ ከተፈጥሮ በላይ የሆነው አምላክ ተፈጥሮን ተቆጣጥሮ ነው ያለው። ተፈጥሮ ከእግዚአብሔር በታች እንጂ በላይ ሊሆን አይችልም። ሁለተኛ ደግሞ ሰራዊትን ጦርን ሰብቆ የመታውን ፈርዖንና ሰራዊቱን እንደውም መንኮራኩሩን ወይም ያንን የሰረገላውን ጎማ ይዞ ወደ ባህር አሰጠመው ይላል መጽሐፍ ቅዱስ። ሰራዊቱንም ያሰጠመው እግዚአብሔር ምንም ያደረጋል። እናንተ አትፍሩ ነው መጀመሪያ። ከዛ ቆሙ በዘጸአት 14 13 14 እዩ እግዚአብሔር ለእናንተ ይዋጋል፣ እናንተ ምን ትላላችሁ? ዝም ትላላችሁ ይላል። ትላላችሁ ብታደርጉት ነገር ይሄ የተባለው አሁን አትፍሩ የሚያጽናና ቃል ነው። መቆም ማንን ይከብዳል? ማየት ማንን ይከብዳል? በመጽሐፍ ቅዱስ ላይ እዩና ዳኑ የሚልም ሀሳብ አለ። በተለይ ሙሴ በዛ ከፍ ባለው ዓላማ ላይ የሰቀለው የናስ እባብ በነደፋቸው ጊዜ እዩና ዳኑ የሚል መልእክት ነው። በኢሳያስ 45:22 ላይ ስናይ የእናንተ የምድር ዳርቻ እኔ ነኝ ከኔ ሌላ የለም፣ ወደ እኔ ዘወር በሉ ትድኑም አላችሁ ይላል። የእንግሊዝኛው ስናይ ወደ እኔ ተመልከቱና ትድኑ አላችሁ ይላል። ስለዚህ ማየት እግዚአብሔርን ማየት ክርስቶስን በእምነት ዛሬ የምናመጣው ሀሳብ እንግዲህ ውትድርናን ብዙ ጦርን የማያውቁ እስራኤላውያን እንዲቆሙ ነው የታዘዙት። ሄዱና እስቲ ትንሽ ስልጣን አድርጋችሁ ታጥቃችሁን ቢባል በጣም ብዙ ነገር ነው። እሱንም አልጠየቃቸውም። ሀሳቡ ምንድን ነው? ጌታ ስለ እናንተ ይዋጋል። እንደውም አንድ ጽሑፍ አለ አይደል እንዴ የተስፋውን ምድር ለእርሱ በመገዛትና በመታዘዝ እንጂ በጦርነት እንዲያገኙ የእግዚአብሔር እቅድ አልነበረም። እግዚአብሔር ተዋጊ ነው። ተነሳሽነቱ የእርሱ ነው። ስልቱን የሚቀይሰው እርሱ ነው። እንዴት እንደሚከናወን ይገልጻል። ዘመቻውን ያካሂዳል። ያህዌ ለእስራኤል የማይዋጋ ከሆነ ስኬታማ የመሆን እድል የለም። ስለዚህ ዛሬም ይሄ ለእኛ እጅግ በጣም ተስፋ ነው። ስለዚህ ከግብፅ ሲያወጣቸው እንዳደረገው ወደ ከነዓን ሲያስገባቸው ዓላማው እርሱ ተዋግቶ ለማሸነፍ የጌታ በመካከል መግባት የጣልቃ መግባት የሚለው አማርኛውን እንቀይረው ምን ኢንተርቪው በመካከል መግባት በእስራኤልና በከነዓን መካከል መግባት በእስራኤላውያንና በአሦራውያን ከዛም ቀጥሎ በሚመጡ ጠላቶች ዛሬም በእኛና በሰይጣን መላእክት መካከል የሚገባው ተዋጊው እግዚአብሔር ነው። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። መጽሐፍ ቅዱስ እንደውም አንድ ጊዜ ዮሳፍጥ በተደናገጠ ጊዜ ሰልፉ የእናንተ አይደለም፣ ሰልፉ የእግዚአብሔር ነው የኔ ነው ይላል። እንግዲህ በዚህ ዙሪያ ስናይ ዝም በሉ የሚለው ሀሳብ አንድ ነገር ያስታውሰናል።
ሰው ዝም ብሎ የእግዚአብሔርን ማዳን ቢያይ መልካም ነው ይላል ቃሉ። ስለዚህ ዛሬም እንደዛን የተጠራ ነው። እኛ አሁን ራሳችንን ስናይ ይሄ የሚነድፈንን እባብ ወይም መርዙን ወይም ኃጢአትን ስንመለከት ችግር አለ። ድካማችንን ራሴን ዞሬ ካየው ተስፋ አስቆራጭ። እህቶቻችን ወንድሞቻችን፣ ዛሬ አይኖቻችን ወደ ማን ማድረግ ያለብን? ሁሉን በፈጸመው ተፈጸመ ብሎ በመስቀል ላይ ድልን ባረጋገጠው በሱ ላይ አይነትን ስንተክል ይላችሁ አንድ ጊዜ የሆነ ጠዋት የሆነ ማታ አይደለም፣ 24 ሰዓት ሁልጊዜ በንቃት አይናችን ክርስቶስ ላይ መውጣት ምናስበው ምናደርገው ሁሉ በሱ አንጻር እንደሆነ ይህንን ማረጋገጥ አለብን። እና የእስራኤል ልጆች በጌታ ላይ ባያጉረመርሙ ኖሮ ጠላቶቻቸው ከእነርሱ ጋር እንዲዋጉ ጌታ አይፈቅድም ነበረ። እንግዲህ ጦርነቱ ላይ እነሱ ሰይፍ ይዘው ከኢያሱ ጋር እንዲገቡ ምክንያት የሆነው አለማመናቸው ነው። አለማመን ከምንድን ነው የሚመጣ? የእግዚአብሔርን ቃል ካለመስማት ነው። እምነት ከመስማት ነው፣ መስማት በእግዚአብሔር ቃል ከሆነ ሮሜ 10:17 አለማመን የሚመጣው ደግሞ የእግዚአብሔርን ቃል ምን ካለመስማት ነው የሚመጣው። ስለዚህ አስቀድሞ እግዚአብሔር ለእናንተ ይዋጋል ብሏል ሙሴ፣ ይህንን አልሰሙ። ኢያሱም ብሏል፣ ይህንን አልሰሙ። ስለዚህ ኢያሱም በጦርነቱ ተሳተፈ። ግን ይህ ሁለተኛው የእግዚአብሔር እቅድ አሁንም እምነታቸውን ከማንሰራራት እምነታቸውን ከማነሳሳትና ደካማውን ከመደገፍ አኳያ እግዚአብሔር ጦርነቱ ላይ እነሱን አስገባ እንጂ እነሱ ተሳትፎ አድርገው እግዚአብሔርን አግዘው አብረው የሚወርሱት ነገር አይደለም። ዛሬ ግን የኛ መጨረሻው ለደረሰብን የተጻፈ አይደል የሚያ ከኛ ህይወት ምን ይጠበቃል? አለማመን። ከዛ በኋላ ምን እኛ ተዋተን ምን እናመጣለን? ምን ፈይዳለሁ? አሁን ተዋክቶ የጨረሰልኝን አምኜ መቀበልና በሱ ቁሙ እንደተባለው መቆም ሲገባል፣ የእሱን ማዳን ተስፋ አድርጎ ማየት ሲገባል፣ የኔ በጦርነቱ ላይ ተሳትፎ የሚፈይደው ነገር የለም። ስለዚህ እኛ በእግዚአብሔር ላይ ጥገኛ ነን። ልክ ይሄ አንድ ፓራሳይት የሚባለው በህይወት የሚኖረው አንድ ነገር ምግብ ለመስራት ፍቅር ለመስራት የግድ መጣበቅ አለበት። ኢየሱስ ያለው ምንድን ነው? እኔ ኑሩ እኔም በእናንተ ውስጥ እኔ እውነተኛ የሆን ግንድ ነኝ ያለው እና እንደ ቅርንጫፍ በክርስቶስ ላይ ከሆነ እሱ በውስጣችን ካለ እኛ በሱ ውስጥ ካለ ብዙ ፍሬ ታፈራላችሁ። ይሄ ዋናም ላይ ያለ እኔ ምንም ልታደርጉ አትችሉም ይላል። ዛፍ ላይ ያለ ቅርንጫፍ በራሱ ቢቆረጥ ምን ያደርጋል? ይደርቃል፣ ዋጋ የለውም። ስለዚህ በኢየሱስ ክርስቶስ ውስጥ መሆኔን እርግጠኛ መሆን አለብኝ። ይህንንም በበርካታ መንገዱ ማየት እንችላለን። እግዚአብሔር ይባርክ። እንደው ቲቲ እዚሁ ላይ እንነሳ። ሁለተኛው አማራጭ ታዲያ ምንድን ነው? አሁን ፓስተር ነክቶታል። ምንድን ነው? ዝም ብላችሁ ቁሙ ነው። እኔ አይገባኝም። አሁን ምን መሰላችሁ? መሳሪያ የያዘን ሰው እያየው ዝም ብሎ መቆም፣ ይሄ እኔ ጥያቄ ነው፣ የሁላችንም ጥያቄ ነው። ቅድም ስናነሳ ወይ ሳምንት ምንድን ነው ያልነው? ቀይ ባህርን መሻገር የጥምቀት ምሳሌ ነው። ብዙዎቻችን ተጠምቀን ክርስቲያን ሆነናል። ገብቷችኋል አይደል? አሁን ክርስቲያን ከሆንን በኋላ በፊት የምንወራጨውን ነገር ተውና ቁሙ እየተባልን ነው። የሚመጣውን መከራ ሁሉ እያያችሁ ቁሙ እየተባልን ነው። ምን ማለት ነው? እሱ በጣም ያው ቅድም ወንድም እንደገለጸው ምንድን ነው ክርስቶስ ሊነግረን የፈለገው በተለይ በአዲስ ኪዳን ህይወት ውስጥ ስንመላለስ ለነሱ ማሳያ ነው። አሁን አይደለ ቅድም እንደተባለው በአንደኛ ቆሮንቶስ ምዕራፍ 10 ላይ ይሄ የተጻፈልን ለምንድን ነው? ለትምህርታችን የተጻፈው ይላልና በተለይ የዘመን መጨረሻ ለደረሰብን ለኛ ማስተማሪያችን አድርጎ ነው እግዚአብሔር የእነሱን ታሪክ የጻፈልን እና በዛ ውስጥ ቁሙ ብሎ የነገራቸው ነገር ጦርነቱን የሚዋጋው እግዚአብሔር ስለነበረ ነው። ሊዋጋላቸውም ይፈልጋልና ከእነሱ የሚጠበቀው ቆሞ ማየት የእግዚአብሔርን ስራ፣ ከዛ ለዛ ደግሞ ላዩት ነገር ምስክር መሆን፣ እግዚአብሔር መመስከር ለአሕዛብ ሁሉ ማለት ነው። ያንን ግን እንደተባለው ባለመታዘዛቸው ምክንያት በዛ ህይወት መቀጠል አልቻሉም፣ አልፈለጉም፣ ምርጫቸው ስላልሆነ እግዚአብሔር ትተው ምን አረጉ? በራሳቸው መንገድ መሄድን፣ እግዚአብሔርን አለመስማትን፣ አለመታዘዝን በጣም በተደጋጋሚ ማድረግ ጀመሩ እና ከዛም የተነሳ እግዚአብሔር እንግዲህ እነሱ በወረዱበት ደረጃ ደርሶ በእነሱ ሌቭል ደግሞ ሲወርድ እንመለከተዋለን። ምን ሲያደርግ? በቃ ጦርነትን ፈቀደ እግዚአብሔር በእነሱ ጦርነት እንዲመጣና ተዋግተው እንዲያዩት እድል ሲፈጥር እናያለን። እና ይህንን ለመጀመሪያ ጊዜ ያደረገው ከአማሌቅ ጋር ነው። በዘጸአት ምዕራፍ 17 ከ7 እስከ 13 ነው የምናገኘው ታሪኩን። አማሌቅ ሙሴ እየመራቸው በነበረ ጊዜ ማለት ነው። እና አማሌቅ ጋር ጦርነት እንደገጠሙ እናያለን። በዛ ጦርነት ውስጥ ኢያሱ ነው እንግዲህ ጦርነቱን ሲዋጋ የነበረው። ሙሴ ግን የራሱ ድርሻ ነበረው። በተራራ ላይ ሆኖ እጁን ወደ ሰማይ ሲያነሳ እነሱ ድል ያደርጉ ነበር። እጁ ግን ሲደክም ወደ ታች ሲሆን ይሸነፉ ነበርና በዛ ጦርነት ተጋጠሙ። መጨረሻ ላይ እንግዲህ ሙሴ እጅ እንዳይደክም አሮንና ኦር
እጁን እስከ ሰማይ ድረስ ከፍ አድርገው ሲደግፉለት የዛን ጊዜ ነው ድል ማድረግ የቻሉት። እና ይሄ አንድ ማሳያችን ነው። ራሳቸው በቃ እግዚአብሔርን ያንም ይላሉ እንጂ አሁንም ድሉ ራሱ በማን ላይ ነው? ሙሴ እንደ ምልክት ነው። ያ የሙሴ እጅ ምንም ነክቶ አይደለም፣ ግን ያ እጁን ከፍ ማድረጉ የእስራኤሎች አሸናፊነት ማን ሲኖርበት ነው? እግዚአብሔር ኃይል ላይ ሲደገፉ ብቻ እንደነበረ ለማሳየት ነው ያንን ያደረገው። ከዛ ውጪ ሌላ ቀጥሎ በኢያሱ ዘመን ደግሞ የገጠማቸው ጦርነት ከኢያሪኮ ጋር የነበራቸው ነው። ኢያሪኮ ግን በጣም ምንም ሊደረምሰው የሚችል ነገር ወፍራም ነው። የግብጽ ጦር አክቶ ተመልሷል ነው የሚለው ሌላ ታሪክ። ደግሞ የዛን ጊዜ የዓለም እንግዲህ ገዢ ነበረች። እነሱ በነበራቸው አቅም ያልቻሉትን ነገር ነው ይሄ ሞኝነት በሚመስል ነገር እግዚአብሔር 7 ቀን ዞረውት፣ በሰባተኛው ቀን ደግሞ 7 ጊዜ ዞረውት፣ ከዛ ምን አድርጉ? መጮ፣ መለከት መንፋት፣ እንደ አይነት ነገሮች እንደማይመስል ነገርን ያ ምንድነው ከሰባዊ ኃይል በላይ የሆነው የእግዚአብሔር ኃይል አብሮን ሲሆን ነው እንደ ነገሮች እንደው ይሆናሉ ብለን ማንችላቸው ሊሆኑ የሚችሉት። ባለፈው ሳምንት እንዳጠና ነው እግዚአብሔር አምላካችን ምንድነው በቃ አይቻልም የሚባል ነገር እሱ ጋር የለም። ሁሉን የሚችል አምላክ ነው። ያንን ያየንበት ነውና በዛ ጦርነት ውስጥ እንዲሳተፉ ሲያደርግ እግዚአብሔር አንደኛ በእነሱ ተስፋ መቁረጥ አልፈለገም። ለአብርሃም የገባው ተስፋ አለ። ያንን ምድር ሊያወርሳቸው ይፈልጋል እስከ መጨረሻው ጥግ ሄዶ ማለት ነው። ሁለተኛ ደግሞ ከሱ እንዲማሩ የፈለጉት ደግሞ አለ። ሁልጊዜም ቢሆን እምነታቸው በማን ላይ እንዲሆን? በእግዚአብሔር ላይ እንዲሆን፣ በእግዚአብሔር ላይ እንዲተማመኑ፣ ያንን እምነት ከእግዚአብሔር ጋር ህብረትን ሁልጊዜ እንዲፈልጉ ለማስተማር ነው ያንን ሲያደርግ የምንመለከተውና ያንን ህይወት ነው ሲያለማምዳቸው የምናየውና ትልቁ ነገር እግዚአብሔር ሁለተኛ ድል አድርጎ ይጠቀምበት እንጂ ተገዶ የገባበት ነው ማለት እንችላለን። የእግዚአብሔር ፈቃድ ግን ሁልጊዜ ለእኛም ቢሆን በሱ አርፈን ሁልጊዜ ያንን ድል በክርስቶስ ያገኘነውን ድል እየተለማመድን ወይም የኖርንበት በዛ እንድንጸና ነው የእግዚአብሔር ፈቃድ። ግን ስናስቸግረው በወረድንበት ደረጃ ደርሶ ካለንበት ለማውጣት እንደገና ወደ እሱ ለመመለስ እግዚአብሔር ጥረትን ያደርጋልና የነሱ የተጻፈልን እኛም ለትምህርታችን ነው። በእግዚአብሔር ሁሌ አርፈን ልንኖር፣ በክርስቶስ በተደረገልን የማዳን ስራ አርፈን ልንኖር ትልቁ የተሰጠን እድል ነውና በዛ እንጠቀምበት። እውነት ነው። በጣም ትልቅ ትምህርት ነው ቲቲ፣ እግዚአብሔር ይባርክሽ። ምክንያቱም ዛሬም በህይወታችን ውስጥ እኛ እንሞክር ብለን ነው የምንፈራገጠው። እግዚአብሔር መሐሪ ነው፣ ይቅር ይለናል። ግን አላስፈላጊ ዋጋ እንከፍላለን። ልክ እስራኤላውያን የመጀመሪያው ዕቅድ ማንም ሳይጎዳ፣ እንደውም ትዝ ይላችሁ ከሆነ ተርቡን ከፊታችሁ እሰዳለሁ፣ እነዛ ያሉትንም ሰዎች ምን ያደርጋል? ያሳድዳቸዋል። ሌላ ጊዜም ደግሞ ቅድም የሕዝቅያስ ጸሎት ላይም 185,000 ሰዎች ሞቱ ነው አለ የሚለው። መልአኩን ሰደደ ገደላቸው ነው የሚለው። እግዚአብሔር ተዋጊ ነው፣ ይችላል። ያለፈው ሳምንትም ላይ እንደነበረው ለሰው የማይቻል ለእግዚአብሔር ይቻላል። ምክንያቱም ቅድም እንዳልነው በጩኸት የፈረሰ ግንብ የለም። ይሄንን ስናይ አሁንም ሁለተኛው ምርጥ አማራጭ የሆነው ምንድነው? እግዚአብሔር አሁንም ተፈራገጡ፣ ነገር ግን ከኔ እርዳታ ውጪ አትችሉም ነው። ውድ አድማጭ ተመልካቾቻችን የእውነት አሁንም ብናይ በህይወታችን ውስጥ ብዙ ተፈራግጠን ያሞከርናቸው ሙከራዎች እኛ ሞከር ነው እንላለን እንጂ ያሳካው ማን ነው? ከጀርባ ያለው እግዚአብሔር ነው። ዶክተር ዮናስ ይህንን እስቲ ምን ይዘን እንሂድ ዛሬ? እንግዲህ ዛሬ ያየነው ቅዱስ ጦርነት ነው። ግን የጦርነት ቅዱስ የለም። ቅዱስ ብሎ ጦርነት የለም። ግን ቅዱስ ጦርነት የተባለበት ምክንያት አለው። ይሄ ቅዱስ ጦርነት የተባለበት ምክንያት በክፉና በደግ መካከል፣ በመልካምና በክፉ መካከል ያለ ጦርነት ስለሆነ ነው። እሱን ደግሞ አሸናፊ የሚሆነው እግዚአብሔር ራሱ ስለሆነ ነው። ስለዚህ ተዋጊውም እሱ ነው፣ የጦርነቱም አሸናፊ እሱ ነው። ስለዚህ ዛሬ እንደው ጠቅለል አድርገን ብናይ ይሄንን ምንድነው አጠቃላይ የዓለም እይታችን በክፉና በመልካም ባለው ጦርነት ምክንያት እንደሆነ ማየት ካልቻለን ትክክለኛውን ስዕል ማግኘት አንችልም ማለት ነው። ምናልባት እምነታችን በምንም መልኩ ይሁን፣ ምናልባት አድቬንቲስቶች 28 የእምነት መሰረቶች አሉ። እነዚህን የ28 የእምነት መሰረቶቻችንን በዚህ አይን ስንመለከታቸው በ6 ልንከፍላቸው እንችላለን። መጀመሪያ ስለ እግዚአብሔር ምንድን ነው? እግዚአብሔር ስለ ኃጢአት ያለውን ሀሳብ በዚህ ውስጥ ማየት እንችላለን። እግዚአብሔር ለምስክር እንድንሆን በዚህ ኮንፍሊክት ውስጥ ወይም በዚህ ጦርነት ውስጥ እንዳሳለፈን እንመለከታለን። ለምን?
ኃጢአት የገባበትን እና ኃጢአት ያልገባባቸውን ሌሎች ዓለማት እንደ ማሳያ ሆኖ እንዲያገለግል ይሄ የክፉና የመልካም ጦርነት መጥቷል። ስለ ሰው ካለን ደግሞ ሰው ዘላለማዊነቱን በመታዘዙ ስለመፈጸም የተፈጠረ በእግዚአብሔር አምሳል የተፈጠረ ሰው ነው። ነገር ግን በወደቀ ሰዓት ደግሞ እግዚአብሔር በዛ በወደቀበት ቦታ ተገኝቶ መልሶ ያንን ዘላለማዊነትን እንዲያገኝ ያደረገበት ታሪክ ሆኖ እንመለከተዋለን። እንደዚሁም ስለ ድህነት ስንናገር ደግሞ እግዚአብሔር ኃጢአት የሚባለው ነገር ድንገት ያገኘው የመጣበት ነገር አይደለም። ሆን ብሎ አቅዶ እንዴትንም እንደሚያጠፋው አውቆ ወይም የገባበት ጦርነት እንደሆነ እንመለከታለን። ልክ እንደዚሁም ደግሞ ቤተክርስቲያንን ስናስብ በክርስቶስ ኢየሱስ ዘላለማዊ መስዋዕትነት እንደገና የፈጠራቸው የሰዎች ስብስብ እንደሆነች እንመለከታለን። በዚህ በክፉና በመልካም መካከል ያለው ጦርነት ደግሞ የእያንዳንዱን ክርስቲያን የዕለት ተዕለት ህይወት የሚነካ መሆኑን እንድንገነዘብ የሚያደርገን ነው። በመጨረሻ ደግሞ የመጨረሻው ዘመንን ክስተቶች በምንመለከትበት ጊዜ እግዚአብሔር በትንቢት የሰጠንን ትልቁ የትንቢት ጊዜ 2300 ቀናት በኋላ የሚፈጠሩትን ነገሮች ስንመለከት በእውነት በክፉና በደግ መካከል ወይም በመልካምና በክፉ መካከል ያለው ኮስሚክ ኮንፍሊክት ውጤቱ መዳረሻው የት እንደሆነ የሚያሳየን ነው እና እነዚህን ስንገነዘብ በእውነት አስቀድሞ እግዚአብሔር እንዲሁ ጦርነታችንን ያሸነፈልን እንደሆነና እንዲሁ ደግሞ ያሰበልን ቦታ የሚያስገባን እንደሆነ ያሳየናል ማለት ነው። ይሄ ማለት ግን ሁሉ ነገራችን የተንጠለጠለው ምንድነው? በእግዚአብሔር ላይ ባለን ተስፋ ወይም በምናሳርፈው እምነትና በዛ እምነት ብቻ ይሆናል ማለት ነው። በታዛዥነት ያንን እምነት በምንጨብጥበት ጊዜ። ስለዚህ ይሄንን ይዘን እንድንሄድ ፈልጋለሁ። አሜን። እግዚአብሔር ይባርክ ዶክተር። ውድ አድማጭ ተመልካቾቻችን የዛሬውን መርሃ ግብር በዚህ እንጨርሳለን። በደንብ ጠቅልለዋል ዶክተር። ያህዌ እንደ ተዋጊ የሚለው መነሻ ሐሳብ በመልካምና በክፉ መካከል ያለውን ዓለም አቀፋዊ ግጭት የሚያስቆመው የመጨረሻ ድል ቅድመ ምሳሌ ይሆናል። ራዕይ 28 እስከ 10 እናንብብ። በተለይ በአራቱም ማዕዘን ያሉትን አሕዛብ ጎግና ማጎግ እንዲያስታቸው ለሰልፍም እንዲያስከትታቸው ይወጣል። ቁጥራቸውም እንደ ባህር አሸዋ የሚያህል ነው። ወደ ምድርም ስፋት ወጡ። የቅዱሳንንም ሰፈርና የተወደደችውንም ከተማ ከበቡ። እሳትም ከሰማይ ከእግዚአብሔር ዘንድ ወርዳ በላቻቸው። ያሳታቸውም ዲያብሎስ አውሬውና ሐሰተኛው ነቢይ ወዳሉበት ወደ እሳቱና ወደ ዲኑ ባህር ተጣለ። ለዘላለም እስከ ዘላለም ቀንና ሌሊት ይሰቃያል ይላል። አሁን ይሄ ሐሳብ መጨረሻውን እንግዲህ ስሎልናል። ቅድም ብለናል፣ ለአንዱ ወገን ነው መቆም ያለብን ብለናል። አሁን እግዚአብሔር እንደ ተዋጊ ዓላማው ምንድን ነው? ክፋትን ማስወገድ ነው። ደግሞ ክፋትን ሲያስወግድ ለአንዴና ለመጨረሻ መሪያቸው ምንም ያህል ክፉ ቢሆን ህዝቡም ደግሞ እንደ ምድር አሸዋ ቢሆን አሸናፊው ግን ከማጋር ያለው ነው ከእግዚአብሔር ወገን ያለው የሰራዊት አለቃ ያ ክርስቶስን ያመኑ ዋጋው እንደከፈለላቸው የቆጠሩ አምነውም የታዘዙ ራዕይ ምዕራፍ 12:7 ላይ እንደሚለው እነዚህ ናቸው ቅዱሳን የእግዚአብሔርን ትእዛዛት የሚጠብቁ የክርስቶስም እምነት ያላቸው። ስለዚህ እንደነዛ እንድንባልና የመጨረሻውን ተስፋ እንድናገኝ እግዚአብሔር ይርዳን። ሁላችንም ለዚህ ሰዓት ስላደረሰን እግዚአብሔር እናመሰግናለን። አጭር ጸሎት አድርገን እንጨርስ። ቅዱስ መሐሪ ሁሉን ቻይ የሆንክ እግዚአብሔር እናመሰግናለን። አስተማሪያችን ሆነ በመካከላችን ልትገኝ ስለወደድክ ኃጢአተኞች በደለኞች ሆነን ሳለ ቅዱስ መንፈስህን ልከ ያስተማርከን እንድናስታውስ ስለረዳህን አሁንም አባት ሆይ ከአንተ ወገን መምረጥን እንድንችል አንተ እርዳን። ሰሚዎችን ባርካቸው፣ አድማጮችን አንተ ባርካቸው። እኛንም ደግሞ ተናጋሪዎችን እንድንኖር እርዳን። ደግሞ ለማያልፈው መንግስት አብቃን። በናዝሬቱ በኢየሱስ ክርስቶስ ስም አሜን።